መንፈሳዊ ሚስት ያገባህ ባል ያገባህ ወንድ በእውነት በጣም እድለኛ ነህ። እምትጾም እምትጸልይ እምትሰግድ ከሆነች ዛሬ ሰንበት ነው ግዝት ቀን ነው ጾም ነው ምናምን ብላ ዝሙት አንተን በመከልከሏ እኔ መቼም በዚህ ቀን ውስጥ የሚፈጸመው ዝሙት ነው የማስበው። ምንም ባልና ሚስት ብትሆኑ በእንደዚህ አይነት ቀን የምትፈጽመው ልክ ሌላ ሴት ጋር ሄደህ ዝሙት እንደፈጸምክ ነው የሚቆጠረው። ለምን ሰንበትን ባለማክበር በተለይ ቅዳሜ ማታ ማለት ቅዳሜንም እሁድንም ነው የምትሽረው። ሰንበት ሁለት ሰንበት ነው የምትሽረው። በዛ ላይ ግዝት ቀን ማለት በወር ውስጥ ሰንበትን ማክበር አለ። እንደገና ደግሞ በ12 በ21 እና በ29 በ12 የሚካኤል ቀን ነው አይደለም? ሚካኤል ደግሞ የመላእክት አለቃ ነው። የገብርኤልንም የኡራኤልንም የሁሉንም ሰብስቦ ነው የያዘው። ስለዚህ በገብርኤል ቀን ግዝት ነው ብላችሁ እንዳትሉ፣ የሚካኤል ቀን ነው ግዝት። የመላእክትን ሁሉ ጠቅልሎ የያዘው ሚካኤል ነው ማለት ነው። በ21 ደግሞ የእመቤታችን በአንድ ልደታ በ3 በዓታ በ16 ኪዳነ ምሕረት ያንን ጠቅልሎ 21 ይይዝልናል። የእመቤታችን በዓላት በሙሉ ሰብስቦ 21 ይይዛል። ስለዚህ 21 ግዝት ቀን ነው ማለት ነው። ምንም ቀን ዋለ በዛ ቀን ሩካቤ የማይፈጸምን ቢቻል በማስቀደስ ካልሆነ ለነዳያን ሳንቲም ሰጥቶ በመዋል በመጸለይ ቆመን ነው በዛን ቀን ራሱ ምን አስቀድሰው ማን ነው ምን ጸልየው መንበርከክ ራሱ አይፈቀድም። በግዝት ቀን ግን ለሥላሴ 7 ጊዜ ይሰገዳል። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። 7 እነዚህን ሰግዶ ጸሎት መጸለይ መጀመር ይቻላል። ለእግዚአብሔር ቀናት ስለማይገድቡት የአምልኮ ስግደት ቅዳሜ ነው እሁድ ነው ግዝት ነው የሚባል ነገር አይሰራም። ብቻ በአጠቃላይ በእንደዚህ አይነት ቀናቶች ውስጥ ሩካቤ የሚፈጽሙ ሰዎች ዝሙት ነው የሚፈጽሙት እና እንደዚህ ነው። በእነዚህ ቀናት ሩካቤ አልፈጽምም ብላ ሚስትህ እንኳን ብትልህ እሺ ብለህ ልታከብር ይገባል። ለትዳር ስትል ለልጆች ስትል ነገ በረከቱን ስለምታፍሰው ማለት ነው። ጾም ሲፈታ እሷ ፈቃደኛ በምትሆንበት ሰዓት እንደፈለክ የምታደርገው ነገር ይኖራል። የራሴ የሆነ ነገር ሊኖር ይገባል። ያ ምንድነው? ሚስትህን የምታከብርበት ፕሮግራም ልታወጣ ይገባል። በተለይ መንፈሳዊ ሴት ከሆነች። ካልሆነች ደግሞ መንፈሳዊ ማድረግ አለብህ። አንተ ደካማ ከሆንክ ግን ንስሐ መግባት፣ አስራት በኩራት ማውጣት፣ መሰብሰብ፣ መንፈሳዊ መሆን የምትፈልግ ሰው ሆነ ደካማነት ስሜት ከተሰማህና ሁልጊዜ በአይምሮ ይሄን ነገር እያሰብክ የምትኖር ሰው ከሆንክ ሚስትህን መንፈሳዊ አድርጋት። እስቲ ሂጂ ተሳለሚ፣ እስቲ ቁረቢ፣ እኔ እንኳን ሰንፌያለሁ፣ እስቲ አንቺ እንኳን በርቺ፣ ቤቱን እስቲ እንደው በእግዚአብሔር እንዲገባበት አድርጊ እያልክ ጨቅጭቃት። ዛሬ እሷን እንደዚህ በማድረግ ነገ ቤትህን ታስባርከው፣ ለአንተ የመዳን ምክንያት ትሆንልሃለች፣ ታበረታሃለች ማለት ነው። እና መንፈሳዊ ሴትን ማግባት በጣም መታደል ነው፣ እጅግ በጣም መታደል ነው። ያ ማለት ዓለማዊ ሴት ወይም እግዚአብሔርን ይሄ ቤተክርስቲያን ማትመላለስ ሴት መጥፎ ነች ማለት አይደለም። በጣም ደግሞ ስነ ስርዓት ያላቸው ደግሞ ግን ቤተክርስቲያን የማያዘወትሩ ደግሞ አሉ። መንፈሳዊ ባይሆኑም ትዳራቸውን ቀጥ አድርገው የሚይዙ ደግሞ አሉ። ግን ብልጣብልጥነት ያለበት፣ ጥቅመኝነት ያለበት፣ ጥርጣሬ ያለበት፣ ጭቅጭቅ ያለበት ነው የሚሆነው። ብዙ ጊዜ መንፈሳዊ ያልሆነች ሚስት ከባሏ ጋር በምትኖርበት ሰዓት ያው ታውቁታላችሁ። መንፈሳዊ ያልሆናችሁ እህቶች ስታዳምጡት መቼም ይሄን ትምህርት መቼም መንፈሳዊ ያልሆኑ ሰዎች አያዳምጡትም። ዘወትር የምታዳምጡት ተማሪዎች ስለሆናችሁ እናንተ ደግሞ መንፈሳዊ ናችሁ። በተለይ ሚስቶች ከሆናችሁ ዓለማዊ የሆነች ሴት ከባሏ ጋር እንዴት ነው የምትኖረው? 10 ዓመት የምትኖር 17 ዓመት 20 ዓመት የምትኖር 10 ዓመት የምትኖረው ትዳሯ እንዴት ሊኖረችው ነው? የባሏን ስልክ በማየት በእኔ ላይ ቺት አድርጓል ወይ በማለት ብር አምጣ አታምጣ ጭቅጭቅ በማድረግ የት ነው ያመሻሁ በማለት እንደገናም ደግሞ ከቤተሰቦቹ ጋር በመናቆር በመኮራረፍ አልጋ በመለየት በልጆች ምክንያት መጣላት፣ በባህሪዋ ምክንያት መጣላት። እሷም ስታማግጥ ካገኛት አይለቃትም። እሷም ትጨቃጨቀዋለች፣ ይቺ ማናት ትለዋለች። በዚህ ሁሉ በቃ የሚኖሩትና ይለያያሉ፣ ይታረቃሉ፣ ሽማግሌ ይገባል፣ እንደዚህ ምናምን ጭቅጭቅ ያለበት ነው። መንፈሳዊ ከሆነች ግን ቻይ ነው የምትሆነው። ሴት ልጅ በተፈጥሮዋ እንግዲህ 4 ባህሪያት አሉ አይደለም? ውሃ፣ መሬት፣ ነፋስ፣ እሳት አይደለም? በተፈጥሯችን በከፊል ማምነውን ነው የምነግራቸው። በተፈጥሯችን ሴት ልጅ አንድ ተኩል ውሃ፣ አንድ ተኩል መሬት ናት። እንደገና ደግሞ ግማሽ እሳትና ግማሽ ነፋስ ናት ሴት ልጅ በተፈጥሯ። ወንድ ልጅ ደግሞ አንድ ተኩል እሳት አንድ ተኩል ነፋስ ነው። ግማሽ ውሃ ግማሽ መሬት ነው። ተቃራኒ ነው ማለት ነው። ለዚህ ነው ወንድ ልጅ ስሜታዊ የሚሆነው ይባላል። አንድ ተኩል እሳት ስለሆነ የተወሰነ ሰዓት ነው የሚታገሰው።
ከዛ ነገሮች አልሆን ካሉት ምናምን ምን አባክ ለምትለው ምናምን ብሎ ይማታል፣ ይጣላል። ከዛ ውስጥ ይገባሉ ምናምን ፍርድ ቤት መካሰስ ምናምን የሆነ በቃ እንትን ውስጥ ይገባሉ። እሺ እስቲ እንተያያለን ታያለህ በቃ ምናምን ይባላል። ይሄ ባህሪ ደግሞ ያየለባት ሴትም ትኖራለች። ልክ እንደዚህ ሆና ደግሞ አንድ ተኩል እሳትና ንፋስ የሆነች ሴትም ደግሞ ትኖራለች። ያ የሚሆነው እንግዲህ ወይ አጅሮ ሲገባ ነው ወይ ደግሞ በባህሪ መወራረስ ሲኖር ነው ማለት ነው። ሴቶች ደግሞ አንድ ተኩል ውሃ ናቸው ማለት ነው። ውሃ ብዙ ጊዜ ባህር ላይ ውሃ ይጫወታል፣ ይዋልላል አይደለም፣ ይቅበጠበጣል እና ሞር በብዛት ስሜት ላይ ቀልዱ ላይ ጨዋታው ላይ መቅበጥበጡ ላይ ሴት ልጅ እንደዛ ናት። እና መሬት ደግሞ አንድ ተኩል አፈር ናት፣ አንድ ተኩል መሬት ናት ማለት ደግሞ ታጋሽ፣ ዝምተኛ፣ ቻይ መሬት እንግዲህ ያልተሸከመችው ጉድ የለም። ገለው ይቀብሩባታል። ስንት ጉድ ነው የተሸከመችው። በአጠቃላይ ምን ይባላል እንዲያውም ምንድነው ከመሬት የምንደብቀው ነገር የለም። ሰው ሊጸዳዳ በድሮ ጊዜ ያሉት አባቶቻችን ሊጸዳዱ ቁጭ ሲሉ ከመሬት ምንም የምንደብቀው ነገር አለ፣ ሁሉ ነገራችንን ታይብናለች ይባላል። እና መሬት ሁሉ ነገር ታውቃለች፣ ታያለች፣ ትችላለች ይባላል። ሴት ልጅ ባህሪዋ እንደዛ ነው። የባሏን ሁሉ ነገሩን ነው የምታውቀው፣ የልጆቿንም የቤቷንም የራሷንም አጠቃላይ ብዙ ነገር ተሸክማ ነው የምትኖረው። እና ምንድነው ይሄን ማብራራት ያስፈልገው? ሚስት በባህሪዋ ሚስትነት የሚለው ባህሪ ሚስትነት የሚባለው ክራይቴሪያ መስፈርት ሴትነት የሚባለው ባህሪ ይዞ ከሆነ የሚቀጥለው በጣም ስኬታማ ትሆናለች። ምን ማለት ነው? ሴትነት በራሱ በጣም አሪፍ ስለሆነ ሴት የሚለው ባህሪ እግዚአብሔር የፈጠረው መጥፎ ስላልሆነ ለወንድ ምቹ የሆነ ተፈጥሮ ስለሆነ ማለት ነው። ለራሷም ለወንድም ምቹ ሆነ በመገዛቷ ንግስት ትሆናለች፣ ለባሏ ተገዢ በመሆኗ። ይሄን ሁሉ ማብራራት ያስፈልገው እንግዲህ ነገር እያመጣው ነው። የሚገርም ነገር ነው፣ እንድናስተውል ያደርገናል። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። በተለይ በዚህ አፈርና ውሃ ወንድና ሴት በሚለው እስኪ ለማብራራት ሞክሩ።